ገፍትሬ ብጥላት ይችልሽ እሷ ብቻ አይደለችም ከነ ልጇ ነው ነፍስ የሚጣፋው። ሰላም የጨረቃ ቤተሰቦች እንደምን አላችሁልኝ? እኔ ያለሁላችሁ። ዛሬም እንግዲህ ሁለቱም ሀይሚና ብሩኬ በተለያየ ቤት ነው የመጡት። መጀመሪያ ግን ቪዲዮን ከመጀመራችሁ በፊት ሁላችሁም ቪዲዮ ላይክ በማድረግ ጀምሩ፣ ቤቱን ሰብስክራይብ በማድረግ ጀምሩ። ሁለቱም በተለያየ ቤት ነው የመጡት ዛሬ። ሀይሚም በሌላ ቤት የመጣችሁ ብሩኬም እንደዛው። ግን የሁለቱንም ቪዲዮ አቀናብሬ አምጥቼላችኋለሁ። ሀይሚ እንግዲህ ሰልችቶኛል፣ ሁሉም ነገር በቃ ታክቶኛል፣ በቃ ምክንያቱም እኔ እየጣርኩ ነበር ግን ብሩኬ እየተረዳኝ አይደለም እያለች ነው። በዚህ ጉዳይ እናንተ ምን ትላላችሁ? ብሩኬ ደግሞ እሷ እየተረዳችኝ አይደለችም፣ በቃ እኔ ትንሽ ነገር ሳስተካክል ነገር ይብስብኛል እያለ ነው። እናንተ ከየትኛው ወገን ናችሁ? እኔ ሁለቱም ጋር ጥፋት አለ ብዬ አላስብም። ትንሽ ግን ብሩኬ ጋር ጥፋት አለ። ምክንያቱም ሀይሚ አሁን ይህን ሰሞን እያደረገችው የነበረው ነገር አለ። እኛ ያሰብነው ነገሩን ብለን ነበር ያሰብነው፣ ወይ ደግሞ እሱን ለማናደድ ወይ ደግሞ እንደሷ መሆን እንደምትችል ልታሳየው ነው ብለን እያሰብን ነበር። ግን እንደዛ አይደለም። እሷ ነገሮችን ለማስተካከል እየጣረች ነበር ለካ። ብሩኬ ግን እየተረዳት አይደለም አሁን ላይ። ብሩኬ ደግሞ ነገሮች ይብሱብኛል፣ ትንሽ ነገር ሳደርግ እንደ ትልቅ ነገር የሚታየው ነገሩን ለማስተካከል ስሞክር ሌላ ነገር ነው ይዤ መጣሁ ብሏል። ያንተ ጥፋት ባለፈው አንተን ለማገዝ ነበር የመጣችው፣ ከጎን ልትቆም ነበር የመጣችው። ግን ከልጅቷ ጋር ሩም ውስጥ ስታይክ ምን ይሰማት? ስለዚህ እናንተ ከማን ወገን ናችሁ? የእናንተን ሀሳብ ሴት ኮሜንት ላይ ጻፉልኝ። ወደ ቪዲዮ እንሂድ እስቲ። ዋጋ ላስከፈለችኝ እዚህ ስሜት ውስጥ እንድገባ ላደረገችኝ ለእያንዳንዱ ነገር ዋጋ አስከፍላታለሁ በሚገባ። ሲጀመር ይሄ ልጅ የብሩኬ እንደማይሆን በጣም እርግጠኛ ነኝ፣ ሙሉ መሉ እርግጠኛ ነኝ። ቤተሰቦቼ እናንተም እርግጠኛ እንደሆናችሁ አምናለሁ። ግን ደግሞ ይሄ ነገር ከ3 ወር በኋላ በዲኤንኤ ውጤት ተመርምሮ የእሱ ልጅ ካልሆነ ሀይሚ ዋጋ አስከፍላታለሁ እያለች ነው። ዋጋ ማስከፈልም አለብሽ፣ ምክንያቱም የህይወትሽን 3 ወሩን ቢያንስ በጭቅጭቅ ልታሳልፊው ነው። አሁን ላይ እኔ ግራ የገባኝ ነገር ምንድነው፣ ልጁ እስከሚመረመር ድረስ ልጁ እስከሚወለድ ድረስ 3 ወር አላቸው። 3 ወር ሙሉ ጣልተው ሊቆዩ ነው ወይስ ምንድን ነው ሀሳባቸው? ማለት ሀይሚ ነገሮችን ለማስተካከል እየጣረች ነው። ብሩኬ ግን ሀይሚን በስትክክል እያወራት ነው ብዬ አላስብም። እስቲ እናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ላይ ጻፉልኝ። አንዳንድ ጊዜ ይደክምሃል እኮ ብለህ ይደክምሃል። ከኔ ልክ ነሽ እኮ ልክ ባይዘዌ ሀይሚ ልክ ናት። አንዳንዴ ነገሮች ላይ ጠራችሁ ይደክማችኋል። እና ሀይሚ አሁን ደከመኝ እያለች ነው በቃ። ምክንያቱም ብዙ ነገር ጥሪ ያለው ብዙ ነገር ለማስተካከል ጥሪ ያለው ግን ያ ነገር እየሆነ አይደለም፣ ሰልችኝ እያለች ነው። ይህን ነገር ደግሞ ማስተካከል ያለበት ማለት ነው ብሩኬ ነው። ብሩኬ ከጎኗ መሆን ያለበት አንተ ነው። ምክንያቱም አሁን ላይ በጣም እየተጎዳች ያለችው እሷ ነች። አንተም ተጎድተሃል እናውቃለን። በነገሩ ተረብሻችኋል፣ ሁለታችሁ ተጎድታችኋል። ግን ደግሞ ሁለታችሁ ጋር ያለው ችግር ምንድን ነው? በስርዓት አትነጋገሩም። በቃ ቁጭ ብላችሁ በመነጋገር የሚባል ነገር እናንተ ጋር የለም። እና ይህን ነገር ማስተካከል አለባችሁ ብዬ አስባለሁ። እስቲ ቤተሰቦቼ የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። በላይ እሱ ነው እኮ የልጅ አባት ነው እየተባለ ያለው። ውሸት ከሆነና የእውነት ልጁ የእሱ ካልሆነ መክሰስ የሚችለው ከኔ በላይ እሱ ነው። እውነት ሲጀመር ምንም መክሰስ እኮ የለም። አሁን ከ3 ወር በኋላ እኔ የማስበው ምንድነው፣ ከ3 ወር በኋላ ይሄ ልጅ ይመረመራል፣ ዲኤንኤ ውጤት ይመጣል። ከዛ በኋላ የብሩኬ ልጅ እንዳልሆነ ከተረጋገጠ እቺ ልጅ አጠገቡ እንዳደርስ ማድረግ ነው። ምንም እግ ቦታ ራሱ የሚያስኬድ ነገር የለም እኮ። አልፋ እላፊ የምመጣ ከሆነ ግን ወይ ሜይ ቢ የዲኤንኤ ውጤቱን ለማስቀየር ራሱ የምትሞክር ከሆነ እቺ ልጅ ባይዘው በቀላሉ ከሀይሚ እና ከብሩኬ ትወጣለች ብዬ አላስብም። ምክንያቱም በጣም እልኸኛ ነች። ቀን ወደ ቀን እንግዲህ የምታመጣው ታሪክ ሌላ ነው። እንግዲህ አሁን ለምሳሌ የፖሊስ ጣቢያ ወረቀት ይዛ መታ ነበር፣ ግን እስካሁን ፖሊስ አላየንም። ለምን? ውሸት ስለሆነ አውቃ ነው እቺ ልጅ። ስለዚህ ብዙ ነገር እርምጃ ትያለች ብዬ አስባለሁ። ስለዚህ ይህንም ነገር ማሰብ አለባችሁ። ሀይሚና ብሩኬ ዲኤንኤ ውጤቱ ሲመረመር እናንተ በምታምኑበት ሆስፒታልና እናንተ በምታውቁት ዶክተር መሆን አለበት ብዬ አስባለሁ። ቤተሰቦች እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ለመናገር ብሩኬን የሚያስደስተው ከሆነ ብዬ የቻልኩትን ነገር ለማድረግ እየሞከርኩ ነው፣ ግን እየተገፋው ነው። አዎ አሁን ላይ እኔ ሀይሚ በትናንትናውና በበቀደሙ ቪዲዮ በጣም ብዙ ነገር እየጣረች ነበርና እኔ መሰለኝ ምን ነበር መሰላችሁ፣ በቃ እንደ እዩ መሆን እችላለሁ፣ እኔ እንደ ሌሎች ሴቶች መሆን እችላለሁ ብላ የምትጠነው ሰው ነበር። ግን አይደለም፣ እሷ ነገሮችን ለማስተካከል ለካ እየጣረች ነበር። ብሩኬ ግን ያ ነገር አልገባውም። ምክንያቱም በብሩኬ ቢሆን ባይዘዌ በዚህ ሁኔታ አንፈርድም። ምክንያቱም አሁን ጠዋት ላይ እንደዛ ጨዋበት ምን ብላ ተነጋግራ ማታ ደግሞ ፍቅር ለመሆን ስትሞክር ምን ያስብ እሱም። ግን ደግሞ እዚህ ጋር አሁን እናንተ ማድረግ ያለባችሁ እኔ ማስበው ከ3 ወር በፊት ከ3 ወር አላችሁ ዲኤንኤ ውጤት እስከሚመረመር ድረስ። ስለዚህ ያን ጊዜ በፍቅር ማሳለፍ አለባችሁ ነው። እናንተ በጣላችሁበት ሰዓት ሁሉ መሀላችሁ ሌላ ሰው እየገባና ሌላ ችግር እየተፈጠረ ነው እንጂ የሚሄደው ነገሩ እየጠበበና እየተስተካከለ ይሄዳል ብዬ አላስብም። የጨረቃ ቤተሰብ ደግሞ እናንተ ያሳባችሁን ኮሜንት ላይ ጨምሩበት። ሰሞኑን የማደርጋቸው ነገሮች ዝም ብለው ያለ ምክንያት አይደለም እያየው እኔ ባይዘዌ የሰሞኑ ሁኔታዋ ትዝ ካላችሁ ትናንትና የሚያልኳችሁ ምንድን ነው፣ በቃ እልህ ነው። እልዋን እየተወጣች ነው። እንደ ሌሎች ሴቶች መሆን እንደምችል
ከኔ ምን ጎሏል ብላ እየጣረች ነው ብዬ ነበር ያሰብኩት። ግን አይሚ ለካ ነገሮችን ለማስተካከል እየጣረች ነበር። ያን ነገር ደግሞ ማናችንም አልተረዳናትም ብዬ አስባለሁ። አሁን ላይ ግን ታከተኝ ደከመኝ ያለች ነው። ግን ይሄ ነገር መሆን የለበትም። እናንተ ማድረግ ያለባችሁ ፍቅር መፍጠር አለባችሁ። ቁጭ ብላችሁ መነጋገር አለባችሁ ብዬ አስባለሁ። እስቲ የጨረቃ ሰዎች ደግሞ የእናንተን ሀሳብ አስተያየት ኮሜንት ላይ ተጨምሩበት ነው። በደንብ እያየሁበት ነው። እያመመኝም ቢሆን በደንብ አስተውዬ እያየሁ ነው። ባይዘወይ አሁን ላይ ይሄን ነገር ከተፈጠረ እንግዲህ 15 ቀን ሊሞላው ነው ብዬ አስባለሁ። በዚሁ ሁኔታ ውስጥ ሁለቱም በጣም እየተጎዱ ነው። ሁለቱም በጣም እየቆሰሉ ነው። እኛም ከነሱ በላይ ደግሞ በጣም እየተጨነቀን ነው፣ እየተረበሽን ነው። እንግዲህ ሁላችሁም እንግዲህ ኮሜንት ላይ ያያችኋለሁ። ስራ መስራት አቅቶኛል ምናምን። በቃ እዚህ ጋር ማድረግ ያለብን ምንድነው? እኛ ከኛ የሚጠበቀው ለእነሱ መጸለይ ብቻ ነው። ሁላችንም በየመኖታችን እንጸልይ ብዬ አስባለሁ። እንግዲህ እኛ ምንም ማድረግ አንችልም በእነሱ ህይወት ገብተን ብዬ አስባለሁ። ግን ደግሞ አሰባስታችን ግን ኮሜንት ላይ ብንጽፍ ግን እየገቡ ስለሚያዩት ቢያንስ አንዳንድ ነገር ያስተካክላሉ ብዬ አስባለሁ። ምክንያቱም እኛ ስንጨነቅ እነሱ ስለማይፈልጉ ያን ነገር ያስተካክላሉ ብዬ አስባለሁ። አሰባስታችሁ ኮሜንት ላይ ጻፉልኝ። ስሜት በጣም የሚያስጠላ ስሜት ውስጥ ነኝ፣ ወይ ነፍስ ማጥፋት ውስጥ። እኔ የተረዳሁት ነገር ቢኖር ሰው ለካ ወዶ አይደለም ተጣልቶ በሚገባ ባይዛዊ አሁን ሀሳቧ እዚህ ጋር ልክ ነው። ምክንያቱም እቺ ልጅን እዩ የምትባል ልጅን ገፍትራ በጠላት እዚህ ቦታ ላይ ማን ነው የሚጎዳው? ማንም አይጎዳም። አይሚ ነው የምትጎዳው። ከዛስ ብሩኬ ይጎዳል። ከዛስ ጋሽዬ፣ ሙሼ፣ ሁላችንም የምንጎዳው ለምን? ያቺ ልጅ እዩ የምትባል ልጅ ባይዘወይ እለ ውስጥ የምታስገባ ልጅ ነች። እና እንደ ድንገት አይሚ ተናዳ በገፈትራት ምንድን ነው የሚፈጠረው? እርጉዝ ነች። ልጁ ሊወርድ ይችላል፣ ልጁ ሊሞት ይችላል፣ እሷም ልሞት ይችላለች። ስለዚህ እንደዚህ አይነት ነገር ግን ሳይከሰት እኔ ማስበው ከቡታጀራ ወደ አዲስ አበባ ተመልሳችሁ ህይወታችሁን ቀጥሉ። ከ3 ወር በኋላ ዲኤንኤ ይመረመራል። ከዛ በኋላ ውጤቱን እናውቃለን። ለምን ከቡታጀራ እንደማትሄዱና ከነገሩ እንደማትሸሹ ግራ ነው የገባኝ። ምክንያቱም አንድ ነገር እኮ የሆነ ነገር ችግር ሲፈጠር ከነገሩ ሸሽታችሁ ነው አይደለ መፍትሄ የምፈልጉት። ካለዚያ ግን እዛ ቦታ እየሆናችሁ አንቺም እየቆሰልሽ ነው፣ ብሩኬ ላይም አዳዲስ ነገሮች እየተከሰቱ ነው። ስለዚህ ይሄ ነገር ከማየት ለምን ወደ ቤታችሁ ወደ አዲስ አበባ ትመለሱም ብዬ አስባለሁ። ይሄን ያሳብ ነው። የጨረቃ ቤተሰቦች የእናንተን ሀሳብ አስተያየት ደግሞ ኮሜንት ሊጻፉልኝ። በመሀል የሆነ ወይ ገፍትሬ ብጥላት ይችልች እስኪፈታ ድረስ አብራሽኝ። አሁን ልክ ናት። እዚህ ጋር ገፍትራ ብጥላት በጣም የምትጎዳው ተጎጂ ማለት አይሚ ነች። እስከ መታሰር ድረስ ልትደርስ ትችላለች። ስለዚህ ይሄ ነገር ሳይፈጠር ግን ወደ አዲስ አበባ ብትመለሱ ብዬ አስባለሁ። አሁን ደግሞ የብሩኬ ምን አይነት ቪዲዮ በሌላ አካውንት እንደሰራና ምን እያለ የእሱን ሀሳብ እንደሆነ ደግሞ እናያለን። ወደ ቪዲዮ እንሂድ። አብረሽኝ ሆኚ ዲኤንኤ እስኪረጋገጥ አብረን ሆነን ችግሩን ነፍታ። አሁን ላይ ብሩኬ እያነሳ ያለው ሀሳብ ጥሩ ሀሳብ ነው። ባይዛ ወይ ሁለቱም በየበኩላቸው የየራሳቸው ጥሩ ጎን አላቸው፣ ጥሩ እውነታም አላቸው። አሁን ብሩኬ እስከኔ ዲኤንኤ ምርመራው ድረስ አብረን እንቀጥል፣ በቃ እኔና አንቺ አብረን መሆን አለብን። ምክንያቱም እውነቱን ነው እዚህ ጋር ባይዛ ወይ ምክንያቱም ዲኤንኤ እስከሚመረመር ድረስ 3 ወር አላቸው ገና። 3 ወር ሙሉ ግን ተኮራርፋችሁና ተጣልታችሁ ከቆያችሁ መሀላችሁ ሌላ ነገር እየገባ ነው የሚሄደው ብዬ አስባለሁ። ስለዚህ ይህን ነገር ብታስተካክሉ ብዬ አስባለሁ። የእናንተ ሀሳብስ ምንድን ነው? ቤተሰቦቼ ሀሳባችሁን ኮሜንት ላይ ጻፉልኝ። ከኔ ጋር ካልሆነች እኮ ይባስ ችግሩ እየሰፋ እኮ ነው የሚመጣው አይደል? በጣም ለእዩም ለማንም ለሌላም ጠላትም በር ነው እኮ እሷ ከኔ ጋር ካልሆነ በሚገባ ባይዛዊ ብሩክ ያለው ሀሳብ ጥሩ ነው። ምክንያቱም መሀላቸው ክፍተት እየተፈጠረ ነው እንጂ የሚሄደው ነገሩ እየተሳከረ በምንም ታምር አይሄድም። አንድ ሰው በጣላ ቁጥር መሀሉ ላይ ብዙ ሰው እየገባ ነው የሚሄደው። ያ ሰው ደግሞ ነገሩን እያሰፋውና እየተጣሉ ነው የሚሄዱት። ስለዚህ አሁንም ቢሆን እቺን 3 ወር በፍቅር እንድትቀጥሉ ነው እኛ የምንፈልገው። ወደ አዲስ አበባ ተመለሱ፣ ህይወታችን ቀጥሉ። ከ3 ወር በኋላ ዲኤንኤ ይመረመራል፣ ውጤቱን እናውቃለን። ስለዚህ አሁንም ብሩክ ያለው ነገርም ትክክልና እውነታ ያለው ነገር ነው። እናንተ የምታስባላችሁ? እኔ አንለያይ አልኳት አይደለ? እኔ አንቺ ማጣት አልፈልግም። እዩ ራሱ እኮ ከኔና ከሷ ትመርጣለህ ግዴታ ነው ስትለኝ እኮ በእዩ ፊት ሃይሚን ነው አይደል ያልኩት ብለሃል ማለት እኮ ብለሃል። ሲጀመር የምትለውም እሷን ነው፣ አይሚን ነው ልትል የምትችለው፣ ማንንም ልትል አትችልም። ግን ደግሞ አይሚ እዚህ ጋር ነገሮችን ለማስተካከል ትናንትና ብዙ እያደረገች ነበር፣ ወይን አዘጋጅታ ነበር። ብዙ ጥሩ አሪፍ የፍቅር ጊዜ እንድተሳልፉ እየሞከረች ነበር። ያን ነገር ግን አንተ በስትክክል አላየከውም አሁን ላይ። ስለዚህ ያን ነገር በጥሩ አይን እያየክ ከሀይሚ ጋር ሰላም መፍጠር አለብህ ብዬ አስባለሁ። የእናንተ ሀሳብ ደግሞ ኮሜንት ላይ ጻፉልኝ። ቦናዬን አውቀዋለሁ፣ ምንም እንዳልፈጠርኩ አውቀዋለሁ። ገብቶሃል? ከእዩም ጋር ምንም አይነት ነገር ውስጥ ገብቼ ልጅ እንዳሌለብኝ እኮ ውስጥ እኛም እናውቃለን እኮ እኛም እናውቃለን ብሩኬ ምንም አይነት ልጅ እንዳይለክ እናውቃለን። ምክንያቱም ያ ነገር ውሸት እንደሆነና እናንተን ለማጣራት እየተፈጠረ ነገር እንደሆነ እናውቃለን። ግን ደግሞ እውነታው እስከሚወጣ ድረስ ግን ቢያንስ አይሚን ለመንከባከብ ሞክር፣ ነገሩን ፊክስ ለማድረግ ሞክር። ምክንያቱም አሁን ላይ አንተ ነህ እኮ አሁን ባለፈው ከአንተ ጎን ለመሆን ነበር እሷ የመጣችው፣ ግን ያ ነገር አልሆነም። ለምን ከዩ ጋር ሩም ውስጥ አገኘቻችሁ? ለምን ማውራት ትችላለህ እኮ ሆቴል ወይ ደግሞ ካፌ ውስጥ ቀጥረህ።
ግን ያን አላረክም። ያረከው ምንድን ነው? አንተ ክፍል ውስጥ አንተ ሩም ውስጥ አንድ ልጅ ተገናኛችሁ። ኢቭን እንዳትገቢ ስላልካት ደግሞ ሌላ ነገር ጠረጠረች። ምንም ነገር እንደማታደርግ እናውቃለን። ግን ደግሞ በአይኔ በኩል ሆነ ደግሞ ስታዩ ደግሞ ነገሩ እንደ እውነታ ነው የሚታየው አይደል? እንደ ቤተሰቦቼ ያውቀዋል እኮ ሰው አልረዳ ያለኝ ራሴም እኛ ሳንረዳ ቀርተን አይደለም። መለይ የጨረቃ ቤተሰቦች ከአንተ ጎን ነበሩ። ሁላችንም ብሩኬ ነገር አያደርግም እያልን ነበር። ግን ደግሞ የሆነ ሳሌ ምን አልክ? እኔ ምን እንዳረኩ አላውቅም ስትል ሁሉም ሰው እንዴ ምንድን ነው ነገር ማለት ጀመረ። አይሚም ያኔ ነው የመጠራጠር ስሜት ውስጥ ራሱ ያደረው እንጂ መጀመሪያ አያደርግም ብላ ስትከራከር ነበር። ከዛ በኋላ ግን አንተ ምን እንዳረኩ አላውቅም ስትል ያ ነገር የመጠራጠር መንፈስ አይሚ ውስጥ ፈጠረ ማለት ነው። ስለዚህ ያ ቃላት ነው አይሚ ውስጥም እኛ ውስጥም የመጠራጠር ስሜት እየፈጠረው ብዬ አስባለሁ። የእናንተን ሀሳብ አስተያየት ደግሞ እስኪ ኮሜንት ላይ ጻፉልኝ። ቤኪ የሚባል ልጅ ነው ቤኪ ምንም አላደረግም። ቤኪ ቤት ውሰደኝ ስትለው መቼም እምቢ ሊላት አይችልም። እሱም ደግሞ አያስብም በዛ ሰዓት ከዩ ጋር ትሆናለህ ብሎ አያስብም። ስለዚህ እኔ የቤኪ ጥፋት እዚህ ጋር አልታየኝም። እስኪ እናንተ ቤተሰቦቼ የቤኪ ጥፋት የታያችሁ ሰው ካለ ንገሪ ኮሜንት ላይ። አይ ቲንክ እሱም ለበጎ ነው ምናምን ማለት እዩ አርግዣለሁ ብላ ስትመጣ የብሩክ ነው ብላ ስትመጣ እቺ ልጅ እርጉዝ ነች ማረጋገጥ አትችልም። እኔ አይደለም ብዬ ገገምኩኝ፣ ሁሉ ጊዜ ገገምኩኝ። መገገም እኮ ጥሩ እንዳለው ነው፣ ግን ከአይሚ ጋር ሰላም መፍጠር ያለብህ በምን አይነት መንገድ ነው ብለህ አላሰብክበትም። አይሚ እኮ ልቧን ከፍታ ይቅርታ በቃ ከጎኑ አለብኝ። በተለይ ደግሞ የፖሊስ ጣቢያ ወረቀት እኔ ውስጤንም ባያሳምነውም ግን ያን ወረቀት ልታመጣልን ነበር የመጣችው እና ደግሞ ከጎን ልትሆን ነበር። አንተ ግን ከዩ ጋር ሩም ውስጥ ስታገኝክ ያን ነው ነገሩ ይባስ ሌላ ነገር እየተፈጠረው። ስለዚህ አሁንም ቢሆን ነገሮችን አስተካክለህ አይሚንም ይቅርታ ብለህ በዛም በዚህም ብለህ ከጎኑ አሁንክ ወደ አዲስ አበባ ተመልሳችሁ ህይወታችሁ መቀጠል አለባችሁ። ከ3 ወር በኋላ የሚፈጠረውን ነገር እናያለን ማለት ነው። እውነቱ ለሚወጣው ነገር ደግሞ ብዙ ነገሮች እየተመሰቃቀሉ ነው። ልክ ያልሆኑ ነገሮች እየተፈጠሩ ነው። ይህን ልጅ ባላቀውም ጥሩ ሀሳብ እያመጣ ነው ብዬ አስባለሁ። ምክንያቱም እየተፈጠሩ ያሉ ነገሮች ቀን ወደ ቀን ነገሩን እያባባሰ ነው እንጂ ያለው ነገሩን እያሻሻለ ያለ ነገር ምንም ነገር የለም። ስለዚህ ይሄ ነገር እንዲስተካከል አሁንም ነገሮቹን በምን መንገድ ነው የምናስተካክለው ብላችሁ ቆም ብላችሁ አስብ፣ ወይ ደግሞ አይም ታስብ። እኔ አንድና አንድ መፍትሄው ከነገሮች መራቅ ነው። ወደ አዲስ አበባ ትመለሱ ብዬ አስባለሁ። የእናንተን ሀሳባት ደግሞ እስቲ ኮሜንት ሊጻፉላቸው። ምን አይነት ነገር ውስጥ ገብቼ ልጅ እንዳሌለብኝ እኮ ውስጥ ያውቀዋለሁ። ከእኔ ጋር ብዙ ህልሞች ነበሩ። ያን ችግር ነበሩ ሳይሆን አሁንም ህልሞቹ መቀጠል አለባቸው። ከአይሚ ጋር ብዙ ህልሞች ነበሩ ብለን ማውራት የለብንም። አሁንም ይኖራሉ፣ ወደፊትም አሉ። በቃ አሁን ላይ ባይዘወይ በፍቅር ውስጥ እኮ የሆነ ነገር ያጋጥማል። ሰው ልጅ ብዙ ፈተና ሊያጋጥም ይችላል። ያን ነገር ግን ታልፉታላችሁ። በቃ ይሄ እንደ ፈተና ነው። ከዚህ በፊትም እኮ ብዙ ነገር ተፈጥሮ ያውቃል እንዴ። ግን ነገሩ ተፈቶ አይተነዋል። አሁንም ቢሆን ይሄ ጉዳይ ይፈታል። በአንተ እንተማመናለን። የአንተ ልጅ እንዳልሆነ በሙሉ ልባችን እናምናለን። ስለዚህ ከ3 ወር በኋላ የምናየው ይሆናል። ስለዚህ ነበሩ ብለህ ባታወራ ደስ ይለኛል። ብሩኬ መለያየት የሚባል ነገር ሊመጣ አልፈልግም። እኔና ማለት ነው እዩ ካላመነችልኝ ይሄ ልጅ እስኪወለድ ድረስ ምንም አባት ያላ በሚገባ እዩ አንድና አንድ እዩ በአሁኑ ሰዓት መታ እውነቱን ካልተናገረች በምንም መንገድ ሊታወቅ አይችልም። በቃ አንድና አንድ በምን የሚታወቀው በዲኒ። ስለዚህ ከ3 ወር በኋላ ነው። እስከ 3 ወር ግን መኮራረፍ የለባቸውም ብዬ አስባለሁ። ይህ የኔ ሀሳብ አስተያየት ነው። የመላው ጨረቃ ቤተሰቦች ደግሞ የእናንተን ሀሳብ አስተያየት ኮሜንት ላይ ማየት እፈልጋለሁ። ቤቱን ሰብስክራይብ እና ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ቤተሰቦቼ አመሰግናለሁ። መልካም ምሽት።